በእስልምና እምነት የመጨረሻው ነቢይና መልእክተኛው ናቸው። ታሪካቸው የእስልምና ታሪክ ብቻ ሳይሆን የዓለም ሃይማኖታዊ፣ ማኅበራዊና ፖለቲካዊ ታሪክም ጭምር ነው። የዓለም ታሪክ ፍሰትን ቀይረዋል። በመካ ከተማ አረቢያ ምድር ተወልደው በታማኝነትና በመልካም ሥነ ምግባር አድገው በኋላም በ40 ዓመታቸው የመጀመሪያውን ወህይ ወይም መለኮታዊ መገለጥ ተቀብለው ሰዎችን ወደ እስልምና በመጥራት የዓለምን ታሪክ የዘወሩት ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የሕይወት ጉዞን በዚህ መሰናዷችን ባጭሩ እንቃኘዋለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። እንኳን ለ1501ኛው የነቢዩ መሐመድ የልደት በዓል በሰላም አደረሳችሁ። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በ53 ቅድመ ሂጅራ በመካ ከተማ በአረቢያ በቁረይሽ ጎሳ የሐሺም ቤተሰብ ውስጥ ተወለዱ። አባታቸው አብዱላህ ከመወለዳቸው በፊት ሕይወታቸው በማለፉ ያለ አባት አድገዋል። እናታቸው አሚና ቢንት ወህብም ገና በ6 ዓመት ዕድሜያቸው ነው ሕይወታቸው ያለፈው። በዚህም ሳቢያ የአባታቸው አባት አያታቸው አብዱልሙጠሊብ ሲንከባከቧቸው ቢቆዩም 8 ዓመት ሲሞላቸው የአያታቸውም ሕይወት አለፈ። ቀጥሎም ነቢዩ መሐመድ የማሳደጉ ኃላፊነት የሐሺም ቤተሰብ መሪነቱን የተረከቡት አጎታቸው አቡ ጣሊብ ላይ ወደቀ። የልጅነት ሕይወታቸው የቅርብ ሰዎችን በተደጋጋሚ የማጣት ፈተና የተሞላ ቢሆንም ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በትዕግሥትና በጽናት አደጉ። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በወጣትነታቸው በንግድ ሥራ ተሰማርተዋል። ለንግድም ወደ ሶርያና ሌሎችም አካባቢዎች ይጓዙ ነበረ። በታማኝነታቸውና ቃላቸውን በመጠበቅም ታዋቂ ነበሩ። በዚህም ምክንያት ሰዎች አልአሚን ወይም ታማኙ የሚል ስም ሰጥተዋቸው ነበር። በ25 ዓመታቸው በወቅቱ በሀብታቸውና ክብራቸው የታወቁት ነጋዴ ኸዲጃ ቢንት ኸውሊድ ጋር ተዋወቁ። ኸዲጃ የንግድ ዕቃዎችን ይዘው ወደ ሶርያ እንዲጓዙ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሾማቸው። በሥራቸው ያሳዩት ታማኝነትና ታታሪነት ኸዲጃን አስገርመዋቸዋል። በኋላም ተጋብተዋል። ኸዲጃን ሲያገቡ 40 ዓመታቸው ቢሆንም በትዳራቸው በደንብ የምታውቀውን ፋጢማን ጨምሮ 4 ሴት ልጆችን በልጅነታቸው ሕይወታቸው ቢያልፉም 2 ወንዶች ልጆቻቸው አፍርተዋል። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የመጀመሪያው ወህይ ወይም መለኮታዊ መገለጥ በፊትም ከጣዖት አምልኮና ከማኅበራዊ በደሎች የራቁ ነበሩ። በመካ የነበረውን የጣዖት አምልኮ፣ የደካሞች ጭቆናና ሌሎች ኢፍትሐዊ ተግባራት አይወዱም ነበረ። በተለይም በመካ በሚገኘው በጀበል አል ኑራ ወይም የብርሃን ተራራ በሚገኘው ወደ ሂራ ዋሻ በመሄድ በተመስጦና በአምልኮ ያሳልፉም ነበር። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በ13 ቅድመ ሂጅራ 40 ዓመት ሲሆናቸው በሂራ ዋሻ ውስጥ ሳሉ መልአኩ ጅብሪል ዓለይሂ ሰላቱ ወሰላም መጥቶ አላህ የላከውን የመጀመሪያውን መልእክት ወይም ወህይ አድርሷቸው ነበረ። የመጀመሪያዎቹ የቁርአን አንቀጾች ከሱረቱል አለቅ መጀመሪያ አንቀጾች እንደሆነም በእስልምና ትውፊት ይታወቃል። ይህ ክስተት የነቢይነታቸው የመጀመሪያው ነበር። በመጀመሪያው መገለጣቸውም በጣም ፈርተውና ተንቀጥቅጠው ወደ ቤታቸው ተመለሱ። ኸዲጃም አጽናኗቸው። ዋርቃል ኢብን ናውፋል የተሰኘ የኸዲጃ ዘመድና የተማረ ያዩትም ወህይ መለኮታዊ መገለጥ መሆኑን ነግሮ አጽናናቸው። ነቢዩ ሰለላሁ ዐለይሂ ወሰለም በተደጋጋሚም መልእክት መቀበላቸውን
ቀጠሉ። በመጀመሪያዎቹ 3 ዓመታት ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በሚስጥር ሰዎችን ወደ እስልምና መጥራትም ጀመሩ። ኸዲጃ፣ አቡበከር፣ ዓሊ ኢብን አቢ ጣሊብና ዘይድ ኢብን ሐሪሳ ከመጀመሪያዎቹ መካከል የሚጠቀሱት ናቸው። በኋላም ከእሳቸው አስተምሮት ጋር በተያያዘ አላህ በግልጽ እንዲያስተምሩ ስላዘዛቸው በግልጽ እስልምናን ለመካ ሰዎች ማስተማርን ጀመሩ። በመጀመሪያዎቹ ጊዜያትም ተቃውሞ አልገጠማቸውም ነበረ። የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም መልእክት ዋና መሠረቱ አንድ አምላክ ብቻ ማምለክ፣ ጣዖትን መተው፣ የድሆችንና የደካሞችን መብት መጠበቅ፣ በፍትሕና በርኅራሄ መኖር ነበር። ትምህርታቸው ጣዖቶቻቸውን ለእነርሱ የሚያደርጉትን አምልኮ እንዲተዉ የሚጠይቅ መሆኑን በመካ የነበሩ አንዳንድ ኃይለኛ ቡድኖችን አስቆጣ። ምክንያቱም ጣዖት አምልኮን በማስተው ከነባሩ የማኅበራዊ መዋቅር የሚያገኟቸውን ጥቅሞች የሚያስቀርባቸው አድርገው አሰቡት። በዚችም ሳቢያ ሙስሊሞች ግፍ፣ ስድብና ስቃይ ይደርስባቸው ጀመር። አንዳንዶችም ወደ ኢትዮጵያ አክሱም መንግሥት ሸሽተው መጥተዋል። ንጉሥም ነጃሺ ስደተኞቹን ተቀብለው ጥበቃ አድርጉላቸው በዚህ የዘለቁና የከረሙ በርካቶች ነበሩ። በመካ የነበረው ግፍና ስቃይ ግን ተባብሶ ቀጠለ። ሌሎች የመካ ቁሬሽ ጎሳ ሰዎች ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ቤተሰቦችና ዙሪያ ካሉ ሰዎች መነገድንም መግባባትንም ከለከሉ። በዚያ የመከራ ወቅት ካደረጉት አንዱ እስራንና ሚዕራጅ ወይም ደግሞ የሌሊት ጉዞን ተብሎ የሚጠራውን ወደ ኢየሩሳሌም በተአምር ተነጥቀው ከኢብራሂም፣ ሙሳ፣ ኢሳና ሌሎችም ነቢያት በጋራ መጸለያቸው ነው። ይህም ክስተት በእስልምና ታላቅ መንፈሳዊ ትርጉም አለው። በዚህም የ5 ወቅት ሰላት ግዴታ መሆን በኢስላማዊ ትውፊት ይገለጻል። በመካ መከራው ሲደራረብ ኸዲጃና አጎታቸው አቡ ጣሊብ በተቀራረበ ጊዜ ሕይወታቸው ማለፉ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ ትልቅ ሐዘንን አሳደረ። ይህ ጊዜ የሐዘን ዓመት ተብሎም ይጠራል። የሐሽም ቤተሰብ መሪነትን ከአቡ ጣሊብ ህልፈት በኋላ የተረከቡት ሌላኛው አጎታቸው አቡልሃብ ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የሚደረገውን ጥበቃ አነሱ። ይህም ቂም ለያዙባቸው ሰዎች የማጥቃት ዕድልን የሚሰጥ ሆነ። በመካ መቆየት ደህንነቱ እየተጠበቀ አልሆነላቸውም። በመካ ግፉ እየጨመረ ሲመጣ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እና ተከታዮቻቸው ወደ የስሪብ ከተማ ለመሰደድ ተዘጋጁ። ኋላም መዲና ተብላ የተጠራችው ይቺ ከተማ ለእስልምና ማኅበረሰብ መሠረት ሆነች። በጊዜው መዲና በከፊል የአይሁድ ማኅበረሰብ የሚገኝባቸው ነበረች። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ከአቡበከር ኋላም የመጀመሪያው ኸሊፋ ጋር ወደ መዲና ሲጓዙ ቁረይሾች ለመያዝ እየፈለጓቸው ነበር። ሆኖም በመላይካው ጅብሪል ዓለይሂ ሰላቱ ወሰላም አመላካችነት ከግድያ ሙከራው ሁለቱም በስውር ዋሻ ውስጥ ለተወሰነ ጊዜ ቆይተው አምልጠዋል። በመጨረሻም መዲና ደርሰዋል። ይህም ፍልሰት ሂጅራ ተብሎ ይጠራል። የእስልምና የዓመት ቆጠራም መነሻው ያው ነው። በመዲና ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መስጊድ አቋቋሙ። መስጊዱ የአምልኮ ቦታ ብቻ ሳይሆን የትምህርት የምክክርና የማኅበራዊ ግንኙነት ማዕከልም ሆነ። ከመካ የመጡትን ሙሃጅሮችና የመዲና ነዋሪዎችን በወንድማማችነት አገናኘ። በመዲና የተለያዩ ማኅበረሰቦች በሰላም እንዲኖሩ የሚያግዝ ስምምነትን አደረጉ። ይህ በኋላ የመዲና ሰነድ ተብሎ የሚጠራው ስምምነት በተለያዩ ቡድኖች መካከል መብትን አደረጉ። ይህ በኋላም የመዲና ሰነድ ተብሎ የሚጠራው ስምምነት በተለያዩ ቡድኖች መካከል መብትና እንዲሁም ግዴታን ለመወሰን የሞከረም ነበር። ከ18 ወራት የስደት ጊዜ በኋላ ሙስሊሞች ወደ ኢየሩሳሌም ሳይሆን ወደ ካዕባ ዞረው እንዲጸልዩ መልእክት ወረደላቸው። ተሰደውም
ቁሬሾች አልተዋቸውም። የመዲና ማኅበረሰብ ከመካ ቁሬሾች ጋር ውጥረት ውስጥ ገቡ። በዚህም የበድር ጦርነት ለመካሄድ ምክንያት ሆነ። ሙስሊሞች በቁጥር ከበለጡ የመካ ኃይሎች ጋር ቢፋለሙም አሸናፊ ሆኑ። በኡሁድ ጦርነት ግን ሁኔታው ተለወጠ። አንዳንድ ተዋጊዎች የተሰጣቸውን ትዕዛዝ ትተው ቦታቸውን በመልቀቃቸው ሙስሊሞች ከፍተኛ ኪሳራ ደረሰባቸው። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ራሳቸውም ቆሰሉ። ይህ ክስተት ስለ ታዛዥነትና ትዕግሥት አስፈላጊነት ትልቅ ትምህርትን የሰጠ በወቅቱ ነበር። ከዚህ በኋላ በመዲና ላይ የተቃዋሚ ኃይሎች በብዛት የመጡበት የህንድቅ ወይም ደግሞ የአሕዛብ ጦርነት ተካሄደ። ሙስሊሞች በከተማዋ ዙሪያ ጉድጓድ በመቆፈር ራሳቸውን ተከላከሉ። በመጨረሻም የተቃዋሚውን ጥምረት ሳይሳካለት ተበተነ። በኋላ ላይ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምና ተከታዮቻቸው ወደ መካ ለኡምራ ሲሄዱ የመካ ሰዎችም አናስገባም ቢሉ በሁዱቢያ ስምምነት ተደረገ። ስምምነት የተወሰነውም የሰላም ጊዜንም ፈጠረ። በዚያም ጊዜ ሰዎች የእስልምናን መልእክት በሰላም ለመስማት የበለጠ ዕድልን አገኙ። በዓመቱ የሁዱይቢያ ስምምነትም ተጣሰ። በመካ ጥምረት የፈጠሩ ኃይሎች ሙስሊሞችን መካ እንዳይገቡ ከለከሉ። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በትልቅ ኃይል ወደ መካ ገቡ። የመካ ድልም ወሳኝ ክስተት ነበረ። መካን በቁጥጥራቸው ስር አስገብተውም በበቀል ከመቅጣት ይልቅ ለብዙዎች ይቅርታን ሰጡ። በካዕባ ውስጥ የነበሩትን ጣዖትም ተወገዱ። ካዕባም ወደ አንድ አምላክ አምልኮ ተመለሰ። ይህ የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የይቅርታ ባህሪ ከታላላቅ የሕይወታቸው ትምህርቶች አንዱ ነው። ይህም ለበርካቶች በርካታ አስተማሪ ጉዳዮችን አበርክቷል። ለዓመታትም የጎዷቸውንና የወጓቸውን ሰዎች ሁሉ በግል ከመበቀል ከመከተል ይልቅ ሰላምን፣ ይቅርታንም አሳይተዋል። ከመካ ድል በኋላም እስልምና በዓረቢያ ምድር በፍጥነት ተስፋፍቷል። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሰዎችን ወደ አላህ አንድነት፣ ወደ ፍትሕ፣ ወደ መልካም ስነ ምግባር መጥራታቸውንም ቀጠሉ። ከተለያዩ የአረብ ጎሳዎች የመጡ ልዑካንም እርሳቸውን ለመገናኘት ወደ መዲናም ይሄዱም ነበር። የመጨረሻ የሐጅ ጉዞአቸው ሐጃጅ አልዋዳ ይሰኛል። በዚህም የሰው ሕይወት ንብረት ቅዱስ መሆኑን፣ በሰዎች መካከል ፍትሕ መኖር እንዳለበት፣ የሴቶች መብት መጠበቅ እንዳለበትና ሙስሊሞችም እንደ ወንድማማችነት መኖር እንዳለባቸው አስተማሩ። የመጨረሻው የሐጅ ጉዞአቸው ሐጃት አልዋዳ ይሰኝም ነበረ። በዚያም የሰው ሕይወትና ንብረት ቅዱስ መሆኑን፣ በሰዎች መካከል ፍትሕ መኖር እንዳለበት፣ የሴቶችን መብት መጠበቅ እንዳለበትና ሙስሊሞች እንደ ወንድማማቾች መኖር እንዳለባቸውንም አስተማሩ። ከመጨረሻው ሐጅ በኋላም ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ወደ መዲና መመለሳቸው ይጠቀሳል። ከዚያም ታመው በሕመማቸው ጊዜ አቡበከር ሙስሊሞችን በሶላት እንዲመራ አደረጉ። በመጨረሻም በመዲና በዓመታት የመልእክት ሥራ ከፈጸሙ በኋላ ነቢዩ ሙሐመድ በሂጅራ ዘመን አቆጣጠር በ11ኛው ዓመተ ሂጅራ ከዚህ ዓለም በሞት ተለይተዋል። በመዲና በነበረው መስጊድ አካባቢም የቀብር ሥነ ሥርዓታቸው መፈጸሙን ድርሳናት ያስረዳሉ። የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የሕይወት ጉዞ ከልጅነት ቤተሰቦችን በሞት የማጣት ፈተና ጀምሮ ወደ ነቢይነት፣ ከመካ ስደተኝነት ወደ ሙስሊም ማኅበረሰብ ግንባታ፣ ከፈተና ወደ ድል፣ ከግፍ ወደ ይቅርታ የተጓዘ ታላቅ ታሪክ ነው። የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ታሪክ ለሙስሊሞች የእምነት መሠረት ብቻ ሳይሆን ስለ ሰው ልጅ ስነ ምግባር፣ ማኅበራዊ ኃላፊነትና ፍትሕ አስፈላጊ ትምህርት የሚሰጥ ታሪካዊ ቅርስ እንደሆነ በርካቶች ያምኑበታል። አምነውም እየኖሩበት ያሉ ቢሊዮኖች ናቸው። ከረሱል ሰለላሁ ዐለይሂ ወሰለም አስተምህሮት እጅግ በጥቂቱና እጅግ
የተወሰኑትን ሐሳቦች በዚህ መልኩ የዛሬውን የ1501ኛውን የሞሊድ በዓል ምክንያት በማድረግ በዚህ መልኩ ወደ እናንተ አቀረብን። መልካም የሞሊድ በዓል እንዲሆንላችሁ ተመኘን።